ክፍል 2 የሚጀምረው ሳካታ ማስክ የሚያደርገውን አንደኛውን ሰው እንዳልገደለው ይልቁንስ ጨለማ ክፍል ይዞት እንደሄደ እያሳየን ነው። እዛም ወደ ላይ ካንጠለጠለው በኋላ የት ነው አለቃ ያለው እያለ እያስፈራራው ነው። ከደቂቃዎች በኋላም የልጁ ስልክ መጥራት ይጀምራል። ብልጡ ሳካታ ምንም ሳያወራ ያለቃቸውን ድምጽ እየሰማ ነው። በሚያስደነግጥ ሁኔታ ግን አለቃቸው ሆኖ የተገኘው የከተማው አስተዳዳሪ እንደሆነ ፊልሙ ያሳየናል። ይህንን የተመለከተው ሳካታን በጣም ይናደዳል። የዛን ቀን ማስክ አድርገው የመጡ ሰዎችም የከተማው አስተዳዳሪን ጨምሮ እኚህ ሰዎች እንደሆኑ ስላወቀ በጣም ነው የተበሳጨው። አንተንም ጨምሮ ሁላችሁንም አጠፋችኋለሁ እያለም ይሄ ሳናሆራ የተባለ ሰው ላይ የዛተ ነው። ሰውየው ግን በሚያስገርም ሁኔታ ሚስትክ የዛን ቀን ብትሞትም ግን ልጅ ካልሞተችም ብሎ በግልጽ ይነግረዋል። በሚያስደነግጥ ሁኔታም ልጅ የት እንዳለች ማወቅ ከፈለክና ድጋሚ እሷን ማግኘት ከፈለክ ይህንን በቀል ተው እያለ እየዛተበት ነው። ሳካታ ግን ምንም ሳይሰማው እዛ ያንጠለጠለውን ሰው ከገደለው በኋላ ከዛ አካባቢ እንደሄደ ፊልሙ ያሳየናል። በሌላ በኩል ወደ ፊልሙ ሪዮ የተባለች ልጅ ይወስደናል። እቺ ሪዮ የተባለችው ልጅም አንድ ካንታ የተባለ ሰው ቤት ውስጥ እየጠበቀ እያሳደጋት ነው። በሚያስደነግጥ ሁኔታም እቺ ልጅ ማለት የሳካታ ያቺ ህፃኗ ልጅ እንደሆነች ፊልሙ ያሳየናል። በዚህ ሰዓት አድጋ ትልቅ ብትሆንም ግን እነዛ ማስክ አድርገው እናቷን የገደሏ ሰዎች ጋር ነው የምትኖረው። ህፃን ስለሆነች ምንም የምታስታውሰው ነገር የላትም። ይሄ ካንታ የተባለ ሰው ደግሞ እንደ አባት ሆኖ ስላሳደጋት በጣም ነው የምትወደው። እሱ ግን በሚያስደነግጥ ሁኔታ ልጅቷ እስክታድግ ነበር የሚጠብቀው። ምክንያቱም በሚያስደነግጥ ሁኔታ እሷ ስታድግ በእሷ በኩል ገንዘብ ማግኘት ስለሚፈልግ ነው። ምስኪኗ ሪዮ ግን ይሄንኑ ነገር ምንም አታውቅም። ወደ ፊልሙ አንድ ታኪጋዋ ወደ ተባለ ሰው ይወስድናል። ታኪጋዋም ዛሬ በጠዋት ወደ ቤቱ ሲገባ ሳካታን እቤቱ ቁጭ ብሎ ነበር ያገኘው። በዚህ ሰዓት እሱን እቤት ውስጥ በመመልከቱን በጣም ይደነግጣል። ምክንያቱም በደህና ጊዜ በጣም የቅርብ ጓደኛሞች ስለነበሩ ነው። በዛ ላይ ደግሞ ሳካታ እንደሞተ ነበር የሚያውቀው። ሳካታም ህይወቱ ላይ የተፈጠረውን ነገር እያንዳንዱን ይነግረዋል። እዛ ላይ ሁሉንም እያፈላለገም ሊገላቸው እንደሚፈልግ እየተናገረ ነው። ታኪጋዋን በሚችለው ነገር ሁሉ እንደሚረዳው ቃል ይገባለታል። ምክንያቱም ጡረታ የወጣ ፖሊስ ስለሆነ ነው። በታኪጋዋ በኩልም ማስክ የሚያደርጉ ሰዎች የት እንደሚሰበሰቡ በስተመጨረሻም የሚኖሩበትን ህንጻ ያጣራል። ከዛ በኋላ ጊዜ ሳያጠፋም የሱን ሽጉጥ ወስዶ ወደ ውስጥ ገብቶ ሁሉንም እንደገደላቸው ፊልሙ ያሳየናል። በመንገዱ ላይ የመጡትን ሁሉንም ተራ በተራ እየገደላቸው ነው። በስተመጨረሻም አንድ ሰፋ ያለ ክፍል ውስጥ እንደገባ ህፃኗ ሪዮ ሶፋ ስር ተደብቃ እንደነበረ ፊልሙ ያሳየናል። አባቷ እንደሆነ ከነጭራሹ ምንም አታውቅም። ካንታ ደግሞ ከሌላኛው ክፍል እየወጣ ስለነበር እዛው ሳካታን ተመልክቶት መደባደብ ይጀምራሉ። ሪዮ ተደብቃ ሁሉንም ነገር እየተመለከተች ነው። ካንታና ሳካታን በጣም እየተደባደቡ በመሀል ካንታ አንድ ቃል መናገር ይጀምራል። ይህንን የሰማው ሳካታን በጣም ነበር የተናደደው። ምክንያቱም ሚስቱን የዛን ቀን ማታ ተኩሶ የገደለው እሱ ስለሆነ ነው። አንተን አይደል ሚስቴን ተኩሰ የገደልካት ብሎ ቢጠይቀውን ግን ካንታ እውነቱን እኔ ነኝ የገደልኳት ብሎ መናገር ይጀምራል። ይህን ሰምቶ ንዴቱን መቆጣጠር ያቃተው ሳካታም እዛው እንቆ ሊገለው ነው። በተመሳሳይ ሰዓትም ካንታ ሽጉጡን አውጥቶ ተኩሶ ሊገለው ሲል ለትንሽ ይስተዋል። በመሀል ግን ከየት መጣ ያልተባለ ቀስት ደረቱን ነበር የመታው። በሚያስደነግጥ ሁኔታም ሪዮ አባቷ የሚመስላትን ካንታን ለማዳን ብላ ትክክለኛው አባቷ ሳካታ ላይ ተኩሳ እንደመታችው ፊልሙ ያሳየናል። ቀስቱም በጣም አደገኛ ቦታ ስለመታው ከዛ በኋላ ከፎቁ ላይ ነበር የወደቀው። አጋጣሚ ግን ታካጋዋ የሚባለው ሰው እየጠበቀው ስለነበር መኪና ውስጥ ከቶ በፍጥነት ከዛ አካባቢ ይዞት ይሄዳል። ደረቱ አካባቢ በጣም ስለተጎዳ ሕክምና ሊያደርግለት እየሞከረ ነው። ሳካታ ግን ሁሉንም እስከሚገላቸው ድረስ ማረፍ እንደማይችል ለጓደኛው በግልጽ ይነግረዋል። ምክንያቱም በእሳት እየቀረባቸው ይባሱኑ ሁሉንም እያጠፋቸው ስለመጣ ነው። በዚህ ሰዓት ተስፋ መቁረጥ ስላልፈለገም ራሱን እንዴትም ካበረታታ በኋላ ዋና የከተማ አስተዳዳሪ ጋር ነበር ያቀናው። በሚያስደነግጥ ሁኔታም ህንጻው ከባድ ጥበቃ እየተደረገለት ነበር ያለው። ሪዮ ደግሞ እዚሁ ህንጻ ውስጥ አንድ ክፍል ውስጥ ተቆልፎባት ነበር ያለችው። በጣም ብዙ ጋርዶችም ልጅቷ የትም እንዳታመልጥ እየጠበቋት ነው። በተመሳሳይ ሰዓትም ሳካታ ከየት ገባ ሳይባል ወደ ህንጻው ገብቶ ነበርና ሁሉንም ተራ በተራ እየገደላቸው ነው። በተለይ ደግሞ ማስክ አድርገው ፊት ለፊቱ የሚመጡትን አንዳቸውንም አይመራቸውም። ምክንያቱም የዛን ቀን ማታ እዛ ቤት ውስጥ ሁሉም ስለነበሩ ነው። ብዙዎችን ከገደለ በኋላም ከባድ አደጋ ይደርስበታል። ምክንያቱም ሰውነቱ የባሰ አቅም እያጣ በጣም እየደካከመ ስለመጣ ነው። በተለይ ደግሞ ሳናሃራ የተባለው የከተማው አስተዳዳሪም እዚሁ ህንጻ ውስጥ ነበር ያለው። እሱ ግን በሚያስገርም ሁኔታ ሌላ ክፍል ውስጥ ሆኖ በካሜራ ማማንን እንደደበደበ እየተመለከተ ነው። በስተመጨረሻ ማስክ የሚያደርገውና የቀረው ብቸኛው ጂን የተባለ ሰው ሊደባደበው ወደ ሳካታ ይመጣል። ይህንኑ የሁለቱን ድብድብ ደግሞ በካሜራ ቁጭ ብሎ እየተመለከተ ነው። ከደቂቃዎች በኋላም ሳካታ ምንም ሳይመር ጂንን እዛ ይገለዋል። ደቂቃዎች በኋላም ሰኖሮ የተባለው አስተዳዳሪ ወደ እነሱ ድብድብ ቦታ ነበር የመጣው። በዚህ ሰዓት በሚያስደነግጥ ሁኔታም የመጨረሻ የቀረውን ሰው ማስኩን ከፊቱ ላይ ያወልቀዋል። ምክንያቱም ሳካታ ማንን እንደገደለ በግልጽ እንዲመለከት ነው። በሚያስደነግጥ ሁኔታም የገደለው መንታ ወንድሙ እንደሆነ ፊልሙ ያሳየናል። ሱኖሃራ በህይወት የቀረው ብቸኛው ወንድሙ ስለተገደለበት በጣም ነበር የተናደደው። በዚህ ምክንያትም ሄዶ ሊበቀለው ነው። ራሱ በጣም ስለታማ ጎራዴ ከያዘ በኋላም በቀጥታ ጊዜ ሳያጠፋ ወደ ሳካታ ያለበት ክፍል ነበር ያቀናው። እንዴት ብትንቀኝ ነው ወንድሜን የገደልከው በሚልም እየዛተ በሩን ከፍቶ ወደ ውስጥ ይገባል። ሳካታም እሱን ስለተመለከተው ጊዜ ሳያጠፋ እዛ አብረው መደባደብ ይጀምራሉ። ይህ ሰው ማለት ከተማውን ለማጽዳት ብሎ በጣም ብዙ ሰዎችን የገደለ ሰው ነው። ህገወጥ ነገሮችንም የሚደግፍ ለራሱም የሚሰራ
ተራ ሰው እንደሆነ ፊልሙ ያሳየናል። ዜና ላይ ስለሱ የሚነገረው ነገርና የሚያደርገው ነገር ግን ፍጹም የተለየ ነው። ጥሩ ስራ ነው፣ ከተማውን የልማት ከተማ አድርጎታል እያሉ በከተማው በዜናው ሁሉ ይነገርለታል። እሱ የሚሰራው ግን ከዚህ ፍጹም የተለየና ተቃራኒ ነገር እንደሆነ ያወቀበት ሳካታ ብቻ ነው። በዚህ ምክንያትም እሱንም ገሎት እዚሁ እሱ መገላገል ይፈልጋል። እዛ ሁለቱም መደባደብ ቢጀምሩም ግን ሳካታ ሰውነቱ በጣም ደክሞታል። በጣም ብዙ ሰዎችን ስለተደባደበ ከባድ አደጋ ስለደረሰበትም በስነ ስርዓት እሱን መደባደብ አልቻለም። በዚህ ምክንያትም ሱኖሃራ እጁን ቆርጦለት እዛው እንዳይንቀሳቀስ ያደርገዋል። ብቸኛ በህይወት የቀረችው ሴት ልጁ ደግሞ ከዚያ አካባቢ ይሮጣ ልታመልጥ ነው። ከደቂቃዎች በኋላም አባቷ እዚህ ድረስ የመጣው እሷን ለማዳን ብሎ እንደሆነ ይገባታል። የአባቷን ህይወት ለማዳን ብላም እየሮጠች እንደተመለሰች ፊልሙ ያሳየናል። በዚህ ሰዓት በጣም ብፈራም ግን ወደ አባቷ ልትጠጋ እየሞከረች ነው። በተመሳሳይ ሰዓትም እስከዛሬ እያስመሰለ ያሳደጋት አባቷ ካንተ ይመጣል። እሱም ግዳዩ ይሄ ሰው ጨካኝ ነው እያለ ልጅቷን ሊያበረታታት እየሞከረ ነው። ልጅቷ ግን ደፍራ እሷ ያላትን ነገር ልታደርግ አልቻለችም። በተመሳሳይ ሰዓትም በእጁ ላይ ሽጉጥ ይዞ ነበረው ሳካታ ተኩሶ ካንታን እንደገደለው ፊልሙ ያሳየናል። በጣም ብዙ ሰዎችም በዚህ ምክንያት ህይወታቸውን ያጣሉ። በሚቀጥለው ቀን ጧትም ፖሊሶችና የተለያዩ አምቡላንሶች ቦታው ላይ ተገኝተው በህይወት የቀረውንና በህይወት ያለውን ለመለየት እየሞከሩ ነው። ከነዚህ መካከል አንዱም ጂን እንደሆነ ፊልሙ ያሳየናል። ሱኖሃራ መንታ ወንድምም ከጥቂት ዓመታት በኋላ በሚያስደነግጥ ሁኔታ የወንድሙን ቦታ ለመተካት ይወዳደራል። በዚህ ሰዓት ይልቁንስ ወንድሙን ሆኖ ነበር የተወዳደረው። መንታ ስለሆኑ ማንም ሰው ስላለያቸውም በሚያስደነግጥ ሁኔታ ውድድሩን ያሸንፋል። ከተማውንም በእጅ ውስጥ እንደከተታትና ድጋሚ ማስተዳደር እንደጀመረ ፊልሙ ያሳየናል። ሪዮና ሳካታም ይሄንን በመስማታቸው በጣም ይናደዳሉ። ጭራሹኑ ሪዮም ልትበቀላቸው ስለወሰነች በዛ ላይ ደግሞ እናቷን ከመግደላቸው ባሻገር በህይወቷ እንደተጫወቱባት ስለተረዳች ልትገላቸው ነበር ሄደችው። የዛን ቀንም እንደ አጋጣሚ ጂን በጣም ራቅ ያለ ጫካ ውስጥ ያለ ቤት ነበር ያለው። እዛም እንደለመደው አንድ የአውሬ የሚመስል ልብስ ከለበሰ በኋላ አንድን ስነ ስርዓት እየፈጸመ ነው። ፊቱ ላይ የአውሬ ማስክ አድርገው ጥቁር በጥቁር ከለበሰ በኋላም ዳምስ የሚመስል ነገር እያደረገ ነው። እንደዚህ የሚያደርጉት ባህላቸው እንደሆነና ሲወርድ ሲወረድ ወደ እነሱ የመጣ እንደሆነም ፊልሙ ያሳየናል። አካባቢው ላይ ጥበቃም ስላደረገ ማንም ሰው እሱን እንደማያገኘው ነበር ያሰበው። ከጥቂት ደቂቃዎች በኋላ ግን ሪዮ ሰብራ ወደ እነሱ ግቢ እንደገባችና ስትመለከተው እንደነበረች ፊልሙ ያሳየናል። ከርቀትም ቁጭ ብላ ስትመለከተው ነበር የቆየችው። ምን እያደረገ እንዳለ ምንም ግልጽ ሊሆንላት አልቻለም። አጋጣሚውን ተጠቅማ ልትገለው ስለመጣች ግን በሚያስደነግጥ ሁኔታ ቀስቷን አቀባብላ ሁለት ቀስት ደረቱ ላይ ታሳርፋለች። ሪዮ እዚህ ድረስ የመጣችው ጂንን አቁስሎ ለመሄድ ብቻ አልነበረም። በጣም ብዙ ጊዜ ደጋግማም ከመታችው በኋላ እዛው እንዲሞት አደረገችው። እንደዚህ ያደረገችውም እናቷን ገለው አባቷንም ለትንሽ ገለውት ከሄዱ በኋላ እሷን እንደዚህ ህይወቷ ላይ ስለተጫወቱባት ነው። እናትና ለአባቷን በዛ መልኩ ከተበቀለች በኋላ ከዛ አካባቢ ነበር ሄደችው። በዚህኛው ሀት የአባቷን መኪና እየነዳች በመሄዷም በውስጧ በጣም ደስ ይላታል። እናትና ከአባቷ የተረፋትን ብቸኛ አንድ ፎቶም እየተመለከተች ሄደች እያሳየን ፊልሙ ይጠናቀቃል። ክቡራን ተመልካቾቻችን ዴመን ሲቲ የተሰኘ በ2025 የወጣው አክሽን ፊልም የተመለከታችሁትን ይመስል ነበረ። ለፊልሙ ያላችሁን ሀሳብ አስተያየት በኮሜንት ስፍራ ላይ አስቀምጡልን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጉ የደወል ምልክቷን በመጫን ቤተሰብ መሆን እንዳይረሱ። በቀጣይ አዲስ ፊልም ይዘንላችሁ የምንመለስ ይሆናል። እስከዛው ቸር ሰንብቱልን።